በጣም የሚገርም ጉድ ነው። ይህ የት ሀገር ነው ብትባሉ መቼም እንጃ። ብዙ ሰው ከዚህ በፊት የነበሩትን ነገሮች ከረሳ ሌላ ሀገር ነው የሚፈልገው። ያንን ካስታወሰ ብቻ ነው ይህ ኢትዮጵያ ውስጥ አዲስ አበባ ነው ብሎ የሚናገረው። ይህ ኢትዮጵያ ነው፣ አዲስ አበባ ዛሬ ነው የተመረቀው። አይገርምም? ሀገር ወዳድ ለሆነ እህት ወንድም ምን ያክል ይሄ ተስፋ ሰጪ፣ እዚህ ላለውም ውጭ ላለውም እህት ወንድም በሀገሩ ላይ ለመኩራት ለሚሽቀዳደም ሁሉ ጥሩ ዜና ነው። እንደዛ ነው ይህንን ማሰማት የፈለግነው ማለት ነው። እንግዲህ ጥራት ባይኖረውም እንኳን እንዳለ ይህንን በደንብ ማየት ይቻላል። በየሚዲያው ተዘግቧል። እኛም እስኪ ስለዚህ ማየታችንን የተሰራውን ስራ አይተን መመስከራችንን ለማረጋገጥ እንችል ዘንድ አብረን እንድናይ ነው ይህንን ያመጣ ነው ማለት ነው። እንዴት አያችሁት? ይሄ ኢትዮጵያ ነው። ስለዚህ ከዚህ ጋር አብሮ ለመኖር የሚያስችለንን የኢኮኖሚ፣ የአመለካከት፣ የአብሮነትና የሀገር ፍቅር እንድንገነባ ብቻ ነው አሁን አጀንዳችን መሆን ያለበት። ሁሉ ነገር እየሰለጠነ በሄደ ቁጥር የኛ ዋነኛው ችግር ኢኮኖሚካል ፕሮብሌም ነው። ድህነት ነው ጠላታችን። ድህነት ነው አብረን እንዳንሆን ጠላቶቻችን ገብተው እንዲፈተፍቱ እንረዳቸዋለን ብለው መጣው እንዲያገዳድሉን የሚያደርግና የጠላቶቻችን ደስ እንዳይላቸው እኛ ሀብታሞች መሆን አለብን። ፈጣሪ የሰጠን ብዙ ነገር ነው። ጤናችን፣ ሀገራችን፣ ሰውነታችን፣ ባህላችን፣ ወጋችን፣ ሃይማኖታዊ ትውፊቶች ሁሉ በአግባቡ ብንይዛቸው ብንዘክራቸው ለዓለም ይተርፋሉ። እኛ ለሌሎች በረከት መሆን አለብን እንጂ እንኳን ስለ ሀገራችን ማለት ነው። እና በጥፋት ላይ ያላችሁት ወንድሞቼ በጥላቻ በምን የተዋጣችሁም ቢሆን እባካችሁ ወደ ቀልባችሁ ተመለሱ። የሀገራችሁ ባለቤት ሁኑ። ጥሩ ተሳታፊ የሚያደርገው ቅንነት፣ መልካምነት፣ አስተዋይነትና አዋቂነት እንዲሁም ደግሞ ኢኮኖሚካልም አድቫንስድ መሆን ዘመኑን የተረዳ አካሄድና ሂደትን መከተል ስለሆነ እሱን መሰረት ያደረገ እንቅስቃሴ ማድረግ ከሁሉ ሰው የሚጠበቅ ነው እላለሁኝ። ያው ሳብስክራይብ፣ ላይክ፣ ሼር እንደዚህ ብታደርጉ ሞር ደግሞ ኢኮኖሚካል አድቫንስድ ብንሆን ተንቀሳቅሰን ሁሉ ቦታውን ማስጎብኘት እንችል ነበር። ታዲያ የታክሲም ስላልተገኘ ነው እንግዲህ ያው ማስጎብኘት ያልቻለው። አካልን የሚያጎለብተው የወንዝ ዳርቻ ልማታችን ላይ ነው ያለነው። ከእንጦጦ እስከ ፒኮክ ባለው ውስጥ አንዱን ሴግመንት የሚሸፍን 6 ሴግመንቶች አሉት። ከ6ቱ ሴግመንት አንደኛው ሴግመንት ነው ዛሬ የመረቅነው። ከእንጦጦ እስከ ቀጨኔ ድረስ ያለውን ነው። ወደ 9.6 ኪሎ ሜትር የሚሸፍን በስፋቱ ደግሞ የለማው አካባቢን ስናይ ወደ 600 ሄክታርን የሚሸፍን አካባቢ ነው። እጅግ በጣም ደስ ይላል። የአረንጓዴ ልማት አሻራችን እጅግ ጎልቶ የሚታይበት ነፋሻማ፣ ለጤና እጅግ በጣም አስፈላጊና ተወዳጅ አካባቢ ሆኖ እየተሰራ ነው። ይሄ ቦታ አዲስ አልተፈጠረም። ፈጣሪ አምላክ አስቀድሞ የሰጠን አካባቢ ነው። ከእንጦጦ ጀምሮ የቀድሞዎቹ ባርዛፍና ጽድ ተክለውበታል። ቀጥሎ ያለውን ደግሞ ፈጣሪ አምላክ የሰጠንን ወንዝ ዳርቻ እጅግ አልምተን እየተንከባከብን ልንጠቀምበት ሲገባ አበላሽተነው ወንዙን ተከትሎ የተሰራውን አረንጓዴ ልማት አንድ ትውልድ ጨፍጭፎ በረሃማ አድርጎት የመኖሪያ ስፍራ ሆኖ ጥሩ መኖሪያ ቤት እንኳን ሳይሰራበት ብዙ ወንድም እህቶቻችን፣ አባቶቻችን፣ ልጆቻችን፣ ዜጎቻችን በጥቅሉ በጎርፍ ውሃ ክረምት እየጠበቀ የሚወሰዱበት የሚሰቃዩበት ከፍተኛ ብክለትና ከመተንፈሻና ተያያዥ ተላላፊ በሽታ መስፋፋት የነበረበት ቦታ መሆኑን የጤና መረጃዎች ያሳያሉ። የዩኒቨርሲቲ ጥናቶች የሚያሳዩበት ያ አካባቢ ነው። ዛሬ እንደዚህ አምሮ ውሃው ጠርቶ ደርቆ የነበረው ውሃ ፈልቆ ቦታው አረንጓዴ ሆኖ ዛፎች እንደገና ተክለን ዛፎቹ በቅለው አካባቢው የአፈር ጥበቃው የምህዳር ጥበቃው እንደ አዲስ አቆጥቁጦ ከዚያ አትሂዱ አረፍ በሉ የሚያሰኝ በጣም ለሁላችንም የሆነ ስፍራ ይሆናል።
እኛ ማንኛውንም ቦታ ስናለማ ስንቀይር ዋናው ትኩረታችን ያደረግነው በጋራ እንደ ህዝብ የምንጠቀምበት የጋራ ሀብታችን እንደዚህ አይነት ቦታዎች የጋራ ሀብቶች ናቸው። እንደነ ፈረንሳይ፣ ኮሪያ የመሳሰሉት ሌሎች ሀገሮችን ሰሞኑን አዘርባይጃን ሄደን ስናይ ወንዝ ዳርቻቸውን ያለሙበትን አግባብ ስንመለከት ከዛም በፊት ባየናቸው ሀገራት እንቀና ነበር። ዛሬ በእርግጠኝነት ከእንጦጦ ወደ ፒኮክ የሚሄድ ወይም ከእንጦጦ ወደ ቀበና የሚሄድ በኢትዮጵያ ይቀናል ብዬ አስባለሁ። ልዩ የሚያደርገው ይሄንን የወንዝ ዳርቻ ልማት አንዱና የመጀመሪያው ክቡር ጠቅላይ ሚኒስትራችን ሸገርን ማልማት በሚለው ሸገር ቢዩቲፊኬሽን በሚለው ፕሮጀክታቸው መጀመሪያ ልክ ወደ ስልጣን እንደመጡ አንድነት ፓርክን እና ወንድማማች ፓርክን ብዙዎችን የሀገር ውስጥና የውጭ ሀገር ብዙ ደጋፊዎችን ሞቢላይዝ አድርገው እየገነቡ ወንዝ ዳርቻ ደግሞ እንዲመልማት እንዳለበት ትልቅ ህልም ስለነበራቸው ከአንድ ሀገር እርዳታ ለምነው መንግስት ለመንግስት ከዛም ኮንትራክተር ገባ 5 አመት ሙሉ 5 ኪሎ ሜትርን ለመገንባት ቃል ገብተው ውል ፈርመው 2 ኪሎ ሜትር የወንዝ አፉን ሪቨር ኢምባንክመንት የሚባለውን እንኳን በአግባቡ ሳይገነቡት 5 አመት አልቆ እጅግ በጣም በዛ እልህ ገብተን ክቡር ጠቅላይ ሚኒስትራችን ከተማ አስተዳደሩ ለምን አይሰራውም ሲባል እንዴ ለምን አንሰራውም እንሰራዋለን አልገባን። የወንዝ ዳርቻ ልማት ብዙ ልምድ አልነበረንም፣ ግን ፍላጎት አለን፣ መሻት አለን፣ ለሀገራችን ቅናት አለን፣ እልህ አለብን፣ ትጋቱ አለ። ለካ እሱ ካለ እውቀቱ ቀጥሎ ይመጣል። እውቀት ካለበት ዛሬ እድሜ ለኤአይ እድሜ ለቴክኖሎጂ ፈልግ ስትለው ፈልጎ ያመጣል። እሱን መሬት ላይ እንዴት አድርገን ማውረድ እንዳለብን በጣም ጎበዝ የሚገራርሙ የኢትዮጵያ አርኪቴክቶች ወጣት ልጆች ፈጠራ አክለውበት ከኛ ጋራ እዚህ ሰሩት። የኛ ዲዛይን ነው እንዳለ ሀገር በቀል ነው። የእርከን ስራው የሀገር በቀል ነው፣ የኮንሶዎች ነው እንዳለ ዲዛይኑ። ወንዝ ዳርቻው የኢትዮጵያ ወጣቶች ዲዛይን ውጤት ነው። የሰሩትም በኢትዮጵያ ወጣቶች እጅ ነው። እንኳንም እንደዛ በእርዳታ ያልተሰራልን ለካ እንችላለን እንደምንችል ያሳየንበት ነው። የሳይክል መንገድ 8 ኪሎ ሜትር ነው። አጠቃላይ ቼክ ዳም ይሄንን ከላይ የሚመጣውን ደለል እያጣራ ንጹህ ውሃ እንዲወጣና ወደ ወንዙ እንዲገባ የሚያደርገው ቼክ ዳም የምንለው 39 ነው። በዚህ መስመር ላይ አጠቃላይ 7 ማጣሪያዎች አሉ። ከ7ቱ ማጣሪያ ዛሬ በመረቅነው መስመር ላይ 3ቱ ቆሻሻን ብክለትን የሚከላከሉት ማጣሪያዎች የተሰሩት በዚህ መስመር ላይ ነው። እግረኛ መንገዱ ስናይ ወደ 22.4 ኪሎ ሜትር የሚሸፍን የእግረኛ መንገድ ነው። እዚህ ጋር አሁን የምንገኘው ቀጨኔ መድኃኔዓለም አካባቢ ነው። ይሄ ህዝብ አይገናኝም ነበር ማዶና ማዶ። በበጋው እንኳን ግንድ እያጋደመ በትልቋ አዲስ አበባ በዋና ከተማችን እንደዛ ነው የሚገናኘው። የአካባቢ ማህበረሰብ እውነቱን ያውቀዋል። ዛሬ ግን እዚህ አካባቢ ያለው ማህበረሰብ እንኳን ወደ 7 የእግረኛ ድልድዮች አሉት። አጠቃላይ ግን በዚህ በ9.6 ኪሎ ሜትር ላይ ደግሞ 11 የእግረኛ ድልድዮች አሉ ማለት ነው። እግረኛ መንገዶችን የሚያገናኙ በቃ ማዶና ማዶ ያለው ህዝብ ጎረቤታሞች ነው ፊት ለፊት እየተያየ የሚገናኝበት መንገድ ያልነበረው፣ መገናኛ ድልድይ ያልነበረው፣ ለመገናኘት ሲል ድንጋይ ላይ የሚወድቅበት እንደገና ደግሞ ክረምት ሲሆን በውሃ በጎርፍ የሚወሰድበት ታሪክ የተቀየረበት ነው። እሱም ብቻ አይደለም፣ የተሽከርካሪ መንገድ የቀጨኔ አካባቢ ህዝብ እዚህ ጋር በጣም ይጠይቅ ነበረ። ያንን ተሽከርካሪ መንገድ ኮኔክቲቪቲን በደንብ አድርገን ተግብረንበታል። ከዚህ ወደ ቀጨኔ መድኃኔዓለም ከሚቀጥለው መንገድ ጋራ አገናኝተነዋል። በክረምት የተሰራ አስፋልት ነው፣ የሚያምር በጣም ጥራት ያለው አስፋልት። በሌላ በኩል ደግሞ በዚህ ወደ ሽሮ ሜዳ ወደ አሜሪካ ኤምባሲ አያይዘነዋል። በተጨማሪ ወደ ፒያሳ ወደ 4 ኪሎ የሚወጣ አስፋልት መንገድ አጠቃላይ ወደ 6.4 ኪሎ ሜትር የሚሆን አዲስ አስፋልት፣ 2 ትልልቅ የተሽከርካሪ አዳዲስ ድልድዮች፣ ነባሮቹን ደግሞ አዲሰን አጠናክረን ውበት ጨምረንባቸው ሰርተናቸዋል። ማህበረሰቡ ተገናኝቷል። በየመንገዱ ስንሄድ የስፖርት ሜዳ እናገኛለን። ከእንጦጦ ጫፍ ጀምረን አለፍ ስንል የልጆች መጫወቻ ነው። ልጆች እየቦረቁ
ሲጫወቱ እናያለን። አዳዲስ የስፖርት አይነቶችን ጭምር እዚህ ያልተለማመድነው እናገኛለን። ከ4 ኪሎ ሜትር በላይ ሃይኪንግ መንገድ አለ። አሁን ስለ ሃይኪንግ ሲወራ ሌላ ሀገር ልዩ ሆነው ስለተፈጠሩ አድርገን ልክ እንደ አድቬንቸር ግማሽ ቀን ኑ ጎብኙ ሲባል እጅግ በጣም ደስ ብሎን እድል አገኘን ብለን ብዙ ስናወራለት ይሰማል። አሁን እንግዲህ ስለ ራሳችን እናውራ ማለት ነው። ራሳችንን እናስተዋውቅ። ይሄ ተራራ ፈጣሪ አምላክ ነው የሰጠን፣ አዲስ አልፈጠርነው። ሃይኪንጉን ብቻ ነው ያልሰራነው የነበረው። አሁን ዛሬ በመረቅናት በ9.6 ኪሎ ሜትር ብቻ ወደ 4 ኪሎ ሜትር የሚሆን ሃይኪንግ አለና መውጣት መውረድ፣ ቤተሰብ ጓደኛሞች አብራችሁ እንጦጦ ተራራን ስትወጡ ምግብ ያስፈልጋችሁ፣ አእምሯችሁ ይጠግባል፣ አካላችሁ ይጠነክራል፣ ይበረታል፣ ትታደሳላችሁ፣ ድካም ይለቃችኋል። በእርግጠኝነት ኑና እዩት፣ ተዝናኑበት፣ ራሳችሁን በተለያየ መንገድ አምጥታችሁ እዚህ ቦታ ላይ አድሱበት ማለት እወዳለሁ። በጥቅሉ ለዚህ ማህበረሰብ እንደዚህ ስለሰራን በጣም 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 ደስ ይለናል። በጣም ደስ ይለናል። ህዝቡ አብሮ ነው የሰራው። እዚህ አካባቢ ላይ ከ10,000 ሰው በላይ ነው ህይወቱ የተቀየረው። እንደሚታወቀው ቀጨኔ አካባቢ፣ እንጦጦ፣ ጉለሌ ዳር ያሉ በሸማ ስራ በሸክላ ስራ እጅግ በጣም የሚደንቅ ሙያ ያላቸው ሙያቸው እኛ እንድንጠቀምበት፣ እንድናምርበት፣ እንድንዋብበት የሚያደርግ ነው። ግን ብዙ ስም እየተለጠፈ የሙያ ውጤታቸውን እየወደድን ሙያተኛውን ግን የምንሰድብበትና የምናቃልልበት ትክክል ያልሆነ አሳፋሪ የሆኑ አስተሳሰቦች አሉንና አሁን እሱን ጭምር ነው ያደስነው። ማስታወሻ እዚህ ፊት ለፊት ላይ አክምባሎ ሬስቶራንት ይባላል። አክምባሎ እዚህ አካባቢ ነው ይመረት የነበረውና ማለት ነው። የሚያምር ነው። የሚገርም የእጅ ጥበብ ስራዎች ለቱሪስቶችም ለኛዎቹም ይሸጥበታል ማለት ነው። ሱቆች አሉ አጠገቡ። እዚህ ጋር የሽመና ስራ ይሄንን ማስታወሻ ያለበሰንን ያስጌጠንን የጥበብ ስራ ውጤትን እዚህ ጋር ማስታወሻ አድርገንለታል። ከፍ ስትል ትልቅ እንስራ ያዘችዋ እናት ደግሞ እዚህ ጋር የነበረውን የሸክላ ስራ የምትወክል ናት። እናንተ ናችሁ ያስዋባችን፣ እናመሰግናችኋለን። ስራችሁ ክቡር እንጂ የሚታፈርበት አይደለም የሚለው መልእክት ነው ያስተላለፍንበት። እንግዲህ በአጠቃላይ በጣም በኢኮኖሚ ዝቅተኛ ማህበረሰብ የሚኖርበት አካባቢ ነው። በዚህ መስመር ላይ አጠቃላይ እስከ ፒኮክ ባለው እስከ 56,000 የሚሆን ሰው ስራ እድል አግኝቷል። ከዛ ውስጥ አብዛኛው አሁን ባልኩት ኪሎ ሜትር ውስጥ ያለ ነዋሪ ነው። ደስተኛ ነው። ይሄ በጣም በጣም የሚገርምና እጅግ የሚያስደስት ነገር ነው። 56,000 ዜጎች እውነት አይንን የሚያይ ሚዛናዊ የሆነ ፍትህ መስጠት የሚችል ሰው ይህንን መጥቶ ማረጋገጥ ይችላል። እውነት በሽተኞች ካልሆንን ከራሳችን ጋር ታርቀን የሚበጀውን ለማድረግ እውነታውን ለማወቅ መጣር ግድ ይለናል። ያ ካልሆነ ግን ይህንንም ለማጣጣል መሞከር ራስን ማዋረድ ነውና ሁሉም ሰው ለሀገሩ በራሱ ላይ በምቀኝነት ከመነሳት፣ በሀገሩ ላይ በወገኑ ላይ በምቀኝነት በጥላቻ ከመነሳት፣ ለጥላቶቻችን መጠቀሚያ ሆኖ ከመምጣት ይልቅ በሚበጀው ራሱንም በሀገሩንም ህዝቡንም በሚያኮራው ለራሱም ጤነኛ የሚያደርገውን መልካም እሳቤና አመለካከት ተሳትፎውንም በጥሩ ለመግለጥ ጥረት ያድርግ ነው የምንለው። የኢትዮጵያ እድል ቀጥሏል። ማህበረሰቡ አብሮን ነው የሰራው እያጨበጨበ። በጣም ነው የሚገርመው። ዛሬም ጭምር በዚህ መስመር ላይ ስናይ የህዝቡ ፊት የሚናገረው በጣም ደስተኛ ነው። ልጆቻችን ካረቄ ቤት ወጡ፣ ወደ ካፌ ገቡ፣ ወደ ልብስ ስራ ገቡ፣ እዚህ ላይ እድል ያገኙ። ዛሬ ስፖርት ሜዳ ያስተዳድራሉ፣ ዛሬ ካፌዎቹን ያስተዳድራሉ። ሽመና እቃ የሚሸጥባቸውን ሱቆች ባለቤት ሆነዋል ብለው የሚያመሰግኑበት ነውና ብዙዎች ስራ እድል አግኝተዋል። በርካታ የመስሪያ ቦታዎችን እዚህ ላይ ሰርተናል። ካፌዎቹ፣ ሬስቶራንቶቹ ሁሉም ካራክተር አላቸው፣ ምክንያት አላቸው። መርከብ፣ አክምባሎ፣ ተንጠልጣይ፣ ተራራማ፣ ጉለሌንና አካባቢውን የሚመስል በሸማ ስራ በሸክላ ስራ እየመሰልን የቦርዴ መሸጫ የእንስራ እንደዚህ እያልን የሰራናቸውን በአጠቃላይ ሁሉም የሚጎበኙ ቅርጻ ቅርጾች ጭምር በሚገባ የተቀመጡበት ሃይኪንጉ አካባቢ አትሌቶቻችን እንደገና መልሰን የኢትዮጵያን ባንዲራ ዓለም ላይ ከፍ አድርገው ያውለበለቡና ያደመቁንን ያከበሩንን ያስከበሩንን አትሌቶቻችንን ጭምር ሐውልታቸውን ያስቀመጥንበት ነው። አትሌቲክስ ለኢትዮጵያ ክብር ነው የሚለውን ያሳየንበት ነው። የከተማችን ነዋሪዎች ኑ እዩት፣ የጋራችን ነው።
በቃ ሁሉም ይሄ ከአመለካከት ጀምሮ ራሳችንን የሚቀይር ስለሆነ ፕሊስ ወደ ቀልባችን መጠን በሚበጀው ራሳችንን እናበርታ፣ እናግዝ፣ እንስራ ነው የምንለው። መልካም ጊዜ